እዚህ ጋር ምን ለማለት ፈልጌ ነው? ህዝባችን ሰውን የኛን ህዝብ በታዋቂነት በፌመስነት መሸወድ ይብቃ። ሌባ ነው ብላችሁ አጋልጦ ወገኔ። ምክንያቱም ይኸውልህ አላቃትም ብሎ የዛን ሁሉን አባቶች እናቶች በሬ ሽጦ መሬት ሽጦ ምን አድርጎ እኔ ብዙ ግሩፕ ውስጥ አስገብተውኛል። እንባቸውን እየሰማው ነው። የምንችለውን አንዳንድ ልጆች ከትምህርት ቤት ያስቀሩ ልጆች አሉ። ልጆቻቸውን ይዘው እስከመሄድ ድረስ የደረሱ ይሄን ዓመት መግባት አይችሉም ተብለው 2 ልጆችን ላስተምር ቃል ገብቻለሁ። የግል ትምህርት ቤት ይሁን እኔ የሰራሁትን ለመግለጽ ፈልጌ አይደለም፣ ግን የልጆችን እንባ እንደዚህ አንብተው ከትምህርታቸው አቋርጠው አባት እናቶች እንደዚህ አዝነውብህ እኔ ራሱ በጣም ያዘንኩበት የእውነት እኔ የህዝብ ልጅ አድርጌ ነው የምቆጥረው። ሚኪ አብርሽ የድሮ ወዳጄ ነው አብርሽ እና ላቋርጠው እኔ ይህን ጉዳይ ላይ ምንም አይነት መልስ አልሰጥም ህግ ስለያዘው። ግን እዚህ ጋር እዚህ ቪዲዮ ላይ ፎቶዋን ወይ አላሳየችኝ። ማሂ ብዙ አይነት ስም ሊሆን ይችላል። እኔ ኮንሽስ አልነበርኩም፣ ጌም እየተጫወትኩ የነበርኩበት ሰዓት ነው። እንደዚህ አይነት ውንብድና ውስጥ የት ሄጄ ልበላ ነው? የት ሄጄ ልኖር ነው? አብርሽ በእርግጠኝነት አንተ ከድሮ ጀምሮ ታውቀኛለህ። እኔ አሁን ለዚህ ጉዳይ ምንም ማብራሪያ አልሰጥም፣ ግን እንደ ኩዌስችን ሴትዮዋን ፎቶዋን እያሳየችኝ እንደዚህ እያሳየችኝ ምንም የነገረችኝ ነገር የለም። እሷ ማሂ የት ቆይተሽ ነው ስላት በዚህ ጉዳይ ተጠምጄ ማሂ ምናምን አለች። እኔ ስም ነው የነገረችኝ። ኮንሽስ አልነበርኩም። ጨዋታ ላይ ቀልድ ነው እኔ እንትን ያልኩት። ምንም የማውቀው ነገር እንደሌለ ልቦና ያውቀዋል። ሰው አለቃቅሶ ስለነገር አይደለም። ይህን ጉዳይ የኢትዮጵያ መንግስት ህግ ይዞታል፣ ህግ ይጨርሰዋል። በዛ ጉዳይ ማብራሪያ አልሰጠም። ግን እዚህ ጉዳይ ላይ የምነግርህ ነገር ፎቶዋን ይዛ ስሟን አልነገረችኝም። እንደዚህ ብትነግረኝ ኖሮ ከዚህ ጉዳይ ባልገባው ነበር ማለት ነው። ስለዚህ እግዚአብሔር እንትን ያለባቸውን የጎደለባቸውን እግዚአብሔር ሁሉ ነገር እቅፍ ድግፍ ያርግልኝ፣ ሁሉ ነገር እስኪያልቅ ሀቄ እስኪወጣ ማለት ነው። ኦኬ እሱን የሚያዘውና ሚኪ አንድ ጥያቄ ወደ እርዳታ ነው ብታ ለምሳሌ እናንተ በግለሰብ ደረጃ ነው አድርሶ የተባላችሁት የምትሰጡት። የመጀመሪያው ነገር እናንተ ለምንድን ነው የተመረጣችሁት? ለምሳሌ አሁን አንተ ከአዲስ አበባ ተነስተህ የሆነ ቦታ ስትሄድ ወጪ አለብህ፣ ምንም ጥያቄ የለውም። ምሳ ትበላለህ፣ ነዳጅ መኪና ካለ ነዳጅ ትከታለህ። ፌመስ ስለሆንክ ነው፣ ሰዎችን ፌመስ ለማድረግ ነው። አንተ ከአንድ ከተለየ መደበኛ ሰው ተለይተህ አድርስ የተባልክበት ምክንያት ምንድን ነው? ከዛ በኋላ ደግሞ ገንዘቡን ካደረስክ በኋላ ቪዲዮ ትሰራለህ። በጣም ሞቅ አድርገህ ነው የሚሰራው። እኔ እንደሰማሁት ከሆነ እኔ መደበቅ አላውቅም። ሚኪ ቪዲዮ ሰርተህ ፖስት ካደረግክ በኋላ ቪዲዮዎቹ ቫይራሉ እንኳን ካልወጡ ታጠፋለህ። ውሸት ከሆነ ታርማለህ። እኔ በቂ ደቂቃ ያስተዋለሁ እና ምንድን ነው ያለው ጥቅም? ያው እኔ እርዳታ የጀመርኩት ከማፊ ጋር ነው። እርዳታ ለምን እናንተ ተመረጣችሁ የሚለው መራጩን ነው መጠየቅ እንጂ የተመረጡትን እንዴት መጠየቅ ይቻላል? እኔ ተመራጭ ነኝ፣ እኔ እንዴት አውቃለሁ መመረጡ? መራጩን ነው መጠየቅ። ለምን ተመረጠ ይሄ ሰው ተብሎ እንጂ እኔ ምን አውቃለሁ? ተመረጥኩኝ። የተመረጥኩት ደግሞ ትክክለኛ አድራሽ ነኝ ብዬ ስለማስብ ይሆናል። ትክክለኛም አድራሽ ነኝ የምልህ ምክንያቱም ዛሬ ደረቴን ነፍቼ እዚህ ጋር የማወራው 5 ሳንቲ ነገር የኢትዮጵያ ሕዝብ 5 ሳንቲ ገንዘብ ስለሌለብኝ ነው። ንጹህ ስለሆንኩ ነው ደረቴን ነፍቼ አንተ ጋር የመጣሁት። አንድም ቢሆን የሆነ ነገር ቢኖርብኝ ተሽሎክልኬ ምክንያት ፈጥሬ ጠፋ ነበር። እና ቴዲ እዚህ ላይ አንድ ነገር አለ ለሚኪ የምጨምረው። ሀቢባን ያስተዋወቀች እሷን ሴት አይደለ እንዴ? ስለዚህ ጉዳይ አብርሽዬ ቅርታ በጣም ነው ማከብረው፣ በጣም ነው ወድ ሀቢባን ያስተዋወቀች ይቋጫዋል። እኔ ስለዚህ ጉዳይ አላወራም። ይሄ ጉዳይ በህግ የተያዘ ነው ካለ አንድ ሰው ህግ ተይዟል፣ የኢትዮጵያ መንግስት ይዟል። ይሄ ወንጀል ነው በራሱ። ስለዚህ ጉዳይ ማለት ምንም አይነት መረጃ መስጠት ነው መንግስት ይቋጫዋል። ሀቢባም እጇ አለችበት፣ መጠየቅ አለባት በቴዲ ደግሞ ይሄንን ነገር ምክንያቱም እሷ እያወቀች ነው። በአንዴ በህግ የተያዘውን ጉዳይ ግለሰቦቹ አንናገርም ካሉ ያለ መናገር መታቸው ተጠበቀው እሱን እናክብር። በእርዳታው ጉዳይ ላይ አሁን እኔ እርዳታው ላይ ነው ትልቁ ጥያቄ። ኦኬ ሚኪ ለምሳሌ እኔ አሁን አንተ 50 ሺህ ብር አድርስልኝ ብዬ ለሆነ ሰው ሰጠ፣ ምንድነው ጥቅሙ? 50 ሺህ ብር አድርስ የመንፈስ እርካታ ነው ያንተ ጥቅም ምንድነው? የመንፈስ እርካታ ነው? ተወዳጅነት፣ ምስጋና፣ እዛ ጋር የምታየው ሳትስፋይ